ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራን ባለስልጣናት አሜሪካን በሚሳኤሎቻችን አትምጭብን አሏት። ሚሳኤሎቻችን ለተኩስ እንጂ ለድርድር ዝግጁ አይደሉም ብለዋል። አሁን ነገሮች ተካረው ቀጥሏል። አስታራቂዋ ፓኪስታን የአያቶላህ አሊ ካሚኒ የቀብር ስነስርዓት ላይ እንደምትገኝ ይፋ አደረገች። የልዑክ ቡድን በመላክ አሊ ካሚኒን እቀብራለሁ ብላለች። በእስራኤል የአየር ጥቃት ቢያንስ 18 ሰዎች መገደላቸውን ሊባኖስ ይፋ አድርጋለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በእስራኤል የአየር ጥቃት ቢያንስ 18 ሰዎች መገደላቸውን ሊባኖስ አስታወቀች። እስራኤል በደቡባዊ ሊባኖስ በፈጸመችው ተከታታይ የአየር ጥቃት ምክንያት ቢያንስ 18 ሰዎች መገደላቸውን የአገሪቱ ጤና ሚኒስቴር ይፋ አድርጓል። እስራኤል በበኩሏ በሄዝቦላ ጥቃት 4 ወታደሮቿ እንደተገደሉባት አስታውቃለች። የእስራኤል መከላከያ ኃይል ኢላማ ያደረገው ታጣቂዎችንና በኢራን የሚደገፈው ሄዝቦላ የሚጠቀምባቸውን መሰረተ ልማቶችን እንደሆነ ተናግሯል። ኢራንና አሜሪካ የደረሱበት ስምምነት ሊባኖስን ጨምሮ በሁሉም ጦር ግንባሮች ተኩስ አቁም ማድረግን ያካትታል። ስምምነቱ ላይ ከተደረሰ በኋላ እስራኤልና ሄዝቦላ አንዳቸው በሌላቸው ላይ ጥቃት መሰንዘር ቀጥለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ጦራቸው የደህንነት ማስከበሪያ ቀጠና ካሉት ደቡባዊ ሊባኖስ ለቆ እንደማይወጣ ቀደም ብለው አስታውቋል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባጋሩት ጽሑፍ የተኩስ አቁም በሁሉም ግንባሮች ይተገብራል ብለው እንደሚያምኑም ገልጸዋል። የኢራን ባለስልጣናት አሜሪካን በሚሳኤሎቻችን አትምጭብን አሏት። የኢራን የውጭ ጉዳይ ቃል አቀባይ እስማኤል ባጌይም የኢራን የሚሳኤል መርሃ ግብር አሜሪካና ኢራን በደረሱት የጦርነት ማቆሚያ የመግባቢያ ስምምነት አንድም ስፍራ አልተጠቀሰም ማለታቸውን ሮይተርስ አስነብቧል። ቃል አቀባዩ ሚሳኤላችን ለተኩስ እንጂ ለድርድር አይቀርብም ሲሉ ተናግረዋል። ከአሜሪካ ባለስልጣናት በኩል የኢራን የሚሳኤል ፕሮግራም የወደፊት ድርድር አካል ነው የሚለው አስተያየት እየተደጋገመ ነው ተብሏል። የኢራን ባለስልጣናት ደግሞ ምንም ቢፈጠር ሚሳኤሎቻችን ለድርድር አይቀርቡም የሚል አቋም ይዘዋል። በመግባቢያ ስምምነቱ ዝርዝር ጉዳዮች ኢራንና አሜሪካ በ60 ቀናት ውስጥ ድርድር እንደሚያደርጉ በሰነዱ ላይ መስፈሩን መረጃው አስታውሷል። አሜሪካ ስምምነቱን ከጣሰች ከባድ ምላሽ ይጠብቃታል ስትል ኢራን አስጠነቀቀች። አሜሪካ ከኢራን ጋር የደረሰችውን ስምምነት የምትስ ከሆነ ከባድ ምላሽ እንደሚገጥማት የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ተናግሯል። ከአሜሪካ ጋር ለተደረሰው ስምምነት ዋነኛ ተደራዳሪ የነበሩት አፈ ጉባኤው በኤክስ ገጻቸው ላይ የኢራን አብዮታዊ እስላማዊ ሪፐብሊክ ጠቅላይ መሪው ሞጅታባ ካሚኒን መልእክት ተከትሎ ባሰፈሩት መልእክት ነው ኢራን አሜሪካ የገባችውን ቃል እንድታከብር ያሳሰቡት። በዚህም ጋሊባፍ የጠቅላይ መሪውን ትዕዛዝ በመቀበል ከአሜሪካ ጋር ከመግባባት ላይ የተደረሰባቸው ነጥቦችና አንቀጾች ተግባራዊ መሆናቸውን እንደሚከታተሉ አሳውቀዋል። ነገር ግን አሜሪካ ታማኝ ሳትሆን በመቅረት ስምምነቱን የምትጥስ ከሆነ ኢራን ያለማወላወል እርምጃ እንደምትወስድ አፈ ጉባኤ አስጠንቅቋል። ጨምረውም አገራቸው ከአሜሪካ ጋር ባደረገችው ጦርነት ድል ማድረጓን በመጥቀስ አሁንም በተመሳሳይ መንገድ ለመጓዝ ከመረጡም የበለጠ ከባድ ምት ይጠብቃቸዋል ሲሉ ዝተዋል። በተመሳሳይ መረጃ የኢራኑ ተደራዳሪ ከዩናይትድ ስቴትስ ጋር የሚደረገው ንግግር በቴህራን ቀይ መስመሮች የተገደበ ነው ብለዋል። የኢራኑ ዋነኛ ተደራዳሪ መሐመድ ባጋር ጋሊባፍ ዛሬ እንደተናገሩት ከዩናይትድ ስቴትስ ጋር የሚደረጉ ንግግሮች በቴህራን ቀይ መስመሮች የተገደቡ ሆነው ይቀጥላሉ። ጋሊባፍ ባለፈው የድርድር ሂደት እንዳሳየ ነው የተቀመጡትን ቅድመ ሁኔታዎችና ቀይ መስመሮች ለማሟላት እንዲሁም የኢራን ሕዝብ ጥቅምን ለማስከበር ጽኑ ነን ብለዋል። አክለውም ጠላት ከልክ ያለፈ ነገር የሚፈልግ ከሆነ ጣቶቻችን በቃታው ላይ መሆናቸውንና ለጠላት የማያወላውል አጸፋዊ ምላሽ ለመስጠት ቅንጣት ታክል እንደማናመነታ ይታወቅም ብለዋል። ቴህራንና ዋሽንግተን በየካቲት 28 ዩናይትድ ስቴትስና እስራኤል በኢራን ላይ በሰነዘሩት ጥቃት የተቀሰቀሰውን ቀጠናዊ ጦርነት የሚያበቃ የመግባቢያ ስምምነት በዚህ ሳምንት ተፈራርሟል። ስዊዘርላንድ በበኩሏ የመካከለኛው ምስራቅን ግጭት ለማስቆም በዩናይትድ ስቴትስና በኢራን ተደራዳሪዎች መካከል ሊደረግ የነበረው የውል ስምምነት ውይይት ዛሬ እንደማይካሄድ ይፋ አድርጋለች። ይህም የሆነው ምክትል ፕሬዝዳንት ጄዲ ቫንስ ወደ ጄኔቫ ለማድረግ የነበራቸውን ጉዞ እቅድ በመሰረዛቸው ሲሆን ይህም ዘላቂ የተኩስ አቁም ስምምነት ላይ መድረስ ይቻል እንደሆነ ጥርጣሬን ፈጥሯል። የዋይት ሀውስ ቃል አቀባይ ትላንት ምሽት በሰጡት መግለጫ የእነዚህ ድርድሮች ሎጂስቲክስ መቼም ቢሆን ቀላል ወይም አስቀድሞ መተንበይ የሚቻል
አልነበረም ብለዋል። ቫንስና የዩናይትድ ስቴትስ ልዑካን ቡድን እቅዱ እንደተጠናቀቀም ለመነሳት ዝግጁ ነበሩ። ዋይት ሀውስ ለጉዞ መስተጓጎል የሎጂስቲክስ ችግሮችን ተጠያቂ ቢያደርግም ማስታወቂያው የወጣው ግን ከሄዝቦላ ጋር የፖለቲካ ትስስር ካለው አልማዳያን ከተሰኘው የፓን አረብ ሳተላይት ቴሌቪዥን ጣቢያ የወጣውን ዘገባ ተከትሎ ነው። ዘገባው ኢራን እስራኤል በሊባኖስ እያካሄደች ያለውን ወታደራዊ ዘመቻ በመቃወም ልዑካን ቡድኗን ወደ ስዊዘርላንድ መላኩን እያዘገየችው እንደሆነ ጠቁሟል። የአክሲዮስ ዘገባ ባራክ ራቪድ በማህበራዊ ሚዲያ ላይ ባሰፈረው መልእክት አንድ ከፍተኛ የአሜሪካ ባለስልጣን እንደነገረኝ ከሆነ ጉዞ የዘገየበት አንዱ ምክንያት በሊባኖስ ስላለው ሁኔታ ኢራን ካቀረበችው አቤቱታ ጋር የተያዘ ሊሆን ይችላልም ብሏል። የጋሊባፍ አስተያየት የመጣው የኢራኑ የበላይ መሪ አያቶላ ሞጅተባ ካሚኒም በጉዳዩ ላይ የተለየ አመለካከት ቢኖራቸውም ዝርዝር ጉዳዩን ሳያብራሩ የአሜሪካ ኢራንን ስምምነት ማጽደቃቸውን ከተናገሩ በኋላ ነው። ካሚኒ በመንግስት ቴሌቪዥን በተነበበው መልእክታቸው ከዩናይትድ ስቴትስ ጋር በቀጥታ መነጋገር ማለት የጠላትን አመለካከት መቀበል ማለት አይደለም ብለዋል። ለካሚኒ መልእክት ምላሽ የሰጡት የውጭ ጉዳይ ሚኒስትሩ አባስ አራግቺ በበኩላቸው የሀገሪቱ የውጭ ፖሊሲ መዋቅር የኢራንን ከፍተኛ ጥቅሞች ለማስከበርና የኢራንን ሕዝብ ክብርና መብቶችን ለመጠበቅ ጥቅም ላይ ይውላልም ብለዋል። በሀገራቸው ስም ስምምነቱን የፈረሙት ፕሬዝዳንት ማሱድ ፔዜሽኪያን ተመሳሳይ መግለጫም ሰጥቷል። የኢራንን ቀይ መስመሮች እንደሚያከብሩና የሀገሪቱን ክብር ኩራትና ስልጣን እንደሚከላከሉም ቃል ገብተዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የፈረሙት የአሜሪካ ኢራን ስምምነት በኢራን የኒውክሌር ፕሮግራምና ማዕቀቦችን በማንሳት ዙሪያ ለሚደረገው ዝርዝር የ60 ቀናት ድርድር መሰረትም ይጥላል። አስታራቂዋ ፓኪስታን የአያቶላህ አሊ ካሚኒ የቀብር ስነስርዓት ላይ እንደምትገኝ ይፋ አድረገች። የልዑክ ቡድን በመላክ አሊ ካሚኒን እቀብራለሁ ብላለች። የፓኪስታን ጠቅላይ ሚኒስትር ሸባህ ሻሪፍ እንደገለጹት ከሆነ የፓኪስታን ልዑካን ቡድን በሰማዕቱ የእስላማዊ አብዮት መሪ አያቶላ ሰይድ አሊ ካሚኒ የቀብር ስነስርዓት ላይ ይሳተፋል። ሸሪፍ ዛሬ አርብ በኢስላማባድ በተደረገ የብሔራዊ ምክር ቤት ግልጽ ስብሰባ ላይ እንደተናገሩት የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በሟቹ የበላይ መሪ አያቶላ ሰይድ አሊ ካሚኒ የቀብር ስነስርዓት ላይ እንዲገኙ ግብዣ አቅርበውላቸዋል። ኢራን የወዳጅነት ሀገር ብቻ ሳትሆን ወንድማማችና ጎረቤታችንም ጭምር ናት ብለዋል። በመሆኑም የፓኪስታን ልዑካን ቡድን በሐምሌ 3 እና 4 መካከል በሚካሄደው የኢራን እስላማዊ አብዮት ሰማዕት መሪ የቀብር ስነስርዓት ላይ እንደሚገኝ ምንም ጥርጥር የለውም ብለዋል። በቴህራን ኢማም ሆይሚኒ ግራንድ ሞሳላ ለሟቹ የእስላማዊ አብዮት መሪ ከሐምሌ 4 እስከ 5 የህዝብ ስንብት ስነ ስርዓትም ይደረጋል። በተጨማሪም በሐምሌ 6 በቴህራን የሽኝት ሰልፍ የሚደረግ ሲሆን በመቀጠልም በሐምሌ 7 በቅድስት ከተማ ተብላ በምትጠራው ቆም ሁለተኛ የሽኝት ሰልፍ ይደረጋል ሲል መህር ኒውስ አስነብቧል።